ነገር ምን ይመስላል? ምንድነው እየተከናወነ ያለው ነገር? ኤደን አንድ ቀለበት ምን ያህል ነገሮችን እያዘበራረቀ እንዳለ ምን ያህል ነገሮችን እየፈጠረ እያለ የምናውቀው ነገር ነው። ከባድ ነው። ልዑል ለእኛ ጀግናችን ነው። የምታውቁት ነገር ነው። ልዑል የብዙ ቤተሰቦችን እንባ ያበሰ የወደቁትን ያነሳ ወንድማችን ነው። ነገር ግን ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ የሆናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት ያምራችሁ። ሰላማችሁ ብዙ ትርፍ ይበል እያልኩኝ ዛሬ በአዲስ ነገር ነው የመጣ ነው። የዛሬው ደግሞ የሚያስቅ ነው የሚያሳዝን ነው። በልዑል ላይ ነው እንግዲህ የገዛ ቤተሰቦቹ ምን ያክል እየተጫወቱበት እንደሆነ ዛሬ አጎት የተባለው ጉድ የሆነ ጉደኛ የሆነ ሰውዬ ነው ዛሬ ይላችሁ የመጣሁት። እንግዲህ የልዑል ወንድሞች ልበላችሁ፣ ወንድሞች ስላችሁ የስጋ ሳይሆን ጓደኞቹ፣ ልክ ወንድሞቹ በሏቸው። በቃ እነሱ ልዑል ቁሞ በእግሩ እንዲሄድለት ወደ ጤናው እንዲመለስ የተቻላቸው ሁሉ እያደረጉለት ነው። በሕክምናም በምንም በማንኛውም ሁሉም ነገር። ዛሬ እንግዲህ የሆነ አክስት የተባለችው ከዚህ በፊት እሱን ቀለበት ካላረገው ልዑል እያማረቱበት ነበር፣ ሰምታችሁ ነበር። ግን ኃይል እግዚአብሔር ነው። ሰው ባለው አይደለም። ካመንሽበት በምንም ትድኛለሽ። ዋናው ነገር ደግሞ ይሄ አጎት የተባለው ሰውዬ ዛሬ እኔ ፈቅጄ ወድጄ ይሄንን ቀለበት ራሴ እንትን ብዬ ካልሰጠሁት ልዑል መቼም ቢሆን ቁሞ አይሄድም እያለ እንግዲህ እያሟረተ ነው። አጎት የተባለው እንግዲህ ከዚህ በፊት ከአንዴም ሁለት ጊዜ ቀርቧል። ታውቁታላችሁ። ያ ክፍለ ሀገር አጎቴ ሄድኩኝ ክፍለ ሀገር ሲሄድ እየነገርን እያያችሁት ነው። ዛሬ እነሱ ይሄ ጥቁሩ ጠይም ልጅ እኮ ስሙ አያዘኝም ጎበዝ። ሰሞኑን በፊት ከአቤል ጋር ነበር የሚሰራው። አሁን ደግሞ ይሄ 2 ቀን ለልዑልም እየሰራ ነው። ከጀርባም አሉ እነ ቴዲ እነ ሚኪ እነማን ናቸው ስማቸው ይምታታብኛል፣ ይቅርታ ስማቸውን አልጠራላችሁም። ግን ዛሬ እነሱ ከአጎትየው ጋር ሂደው ያመጡት ነገር ማስረጃ ልዑልን እንደ ማስፈራሪያ እንደምን እየተጠቀሙበት የሚሆን ከልዑል የምፈልገው ነገር አንድ ነገር አለ ይላል ይሄ ሰውዬ። እንግዲህ ገና ሲጀምሩ ይሄንን ቀለበት ማድረግ አለበት ያለዛ ወንድማችን ልናጣው ነው ብለው እንግዲህ እነሱ የተሰማቸውን አክስትየዋም ሌላዎቹም ሲጠየቁ ከትናንት የተለቀቀው ቪዲዮ አይታችኋል። ቀለበቱን ሳያደርግ የሆነ ሰው እንደዚህ ሆኖ ተጎድቶ እንዲህ ሞተዋል እንዲህ ሲሉ ሰምታችኋል። እና ያን ነገር ከሰሙ በኋላ እነዚህ ልጆች ደግሞ የሆነ የፍራቻ እንትን አደረባቸውና ቀጥታ አጎት የተባለው ጋር ሄደው። ምክንያቱም አጎትየው በጣም ብዙ ነገሮች ያውቃል። ከዚህ በፊትም ልዑል እዛ ሂዶ ሳለ ተጠንቀቅ እያለው ነበር። ብዙም አትመናቸው፣ እነዚህ አብረው ላሉት በዚህ ዙሪያ ያሉ ሰዎችን ይጎዳዋል እንጂ አይጠቅሙም እያለ ሲመክረው የነበረው አጎት ዛሬ ተገልብጦ እኔ ከሱ የምፈልገው ነገር አለ፣ ያንን ነገር ካረገልኝ ብቻ ነው የልዑልን ጤና የምመልስለት፣ ሁሉም ነገር በእጄ ነው ያለው ይላል። ምንድን ነው እሱ? እግዚአብሔር ነው? ፈጣሪ ነው? እኔ ይሄ የባዕድ አምልኮት የሚያመልክ ሰው መድኃኒዓለም በሩቁ ይያዝልኝ። በመጀመሪያ እንደው እግዚአብሔር ከእንደዚህ አይነት ነገር ይሰውራችሁ ወገኖች። ምን አይነት ጉድ ውስጥ እንደከተቱት ተመልከቱ። ልጁ ልክ ራሱን እኮ እንደ መላእክት እያየ ነው የሚቆጥረው። አይገርምሽም? እሱ ሰውም እኔ ነኝ የምፈጥረው ማለት ነው የቀረው። ይሄ አጎት የተባለው የሰው ኩርት ማለት ነው። እንደ ኩርንችት ያጠረ እዛው እንደ እንትን ምን ብዬ ልትሰረብታ። እኔ በጣም ነው የሚያናድዱኝ። ሲጀምር ገና ሲመጡ ሲበሉት ያላማረ ምንድን ነው ሲያዩት ያላማረ ሲበሉት ያቀራል ይላል የሀገሬ ሰው። ገና ሲመጡ ጀምሮ ወንድም አክስት ምናምን ቅራቅንቦ ሲባሉ ራሱ ደስ አላለኝም ነበር። ጭራሽ ሆን ብለው ደግሞ እንደዚህ አይነት ችግር ውስጥ ከከተቱ በኋላ እኛ የምንፈልገው ነገር ካረገልን ጤናውን እንመልሳለን። እንዴት አይነት ወገን ነው ወገን? እንዴት ወዴት ነው ነገሩ?
ማን ነው እሱ? ፈጣሪ ነው። ለራሱ የማይሆን ሰው በአንድ ሰከንድ ትንታ ተኝቶ በትንታ ወይም በሆነች እንትን የሚሞት ሰውዬ ነው አሁን ላይ እንደ አምላክ ሆኖ እኔ ነኝ የማድነው እያለ እንቧ ዘራፍ እያለባቸው ያለው ለእናት ሄድ ሰው በዚህ ልክ ራሱን ዝቅ ሲያደርግ በዚህ ልክ ምን አይነት ጥቅመኞች እንደሆኑ ከመጀመሪያም ጀምሮ ልዑል ከመጣበት ቀናት ጀምሮ አንድ ጥሩ ነገር ሳያወሩ ልጁን እንዲህ ጥፍጥፍ አድርገው ጥፍጥፍ ይበሉና አስቀመጡት። ገና አሁን ደግሞ የማስፈራሪያ ከልዑል ምንድን ነው የሚፈልገው? እኔ ያልገባኝ ልዑል የነሱ የሆነ ነገር ምን ወስዷል? የእነሱ ቤተሰብ የተባለ ነገር ከእናቱ ውጭ ልዑል ምንም ነገር ሲወስድ አላየውም። ከዚህ በፊት መሬትም አቀረቡለት የሆነ እንትንም አቀረቡለት። ልዑል ግን የአባቴን አሟሟት ወይም ያለበትን በምን ምክንያት እንደሆነ ማወቅ ነው የምፈልገው። ከዚህ ጀርባ ያለውን ጉድ ነው ማውጣት የምፈልገው እንጂ ከእናንተ ምንም አይነት ነገር አልፈልግም ብሎታል። እነሱ አፉን ለማዘጋት ልዑልን ጉዳቸውን እንዳያወጣባቸው ወይ በመሬት በምን ሰጥተው ሊሸኙት ብለው ነበር። ግን ልዑል ለምንም ነገር የማይንበረከከው ጀግናው ምንም ነገር ብትሰጡኝ አልቀበልም ብሎ ስራውን እየሰራ ነበር። ግን በማይመጣ ነገር መጥተው አሁን ላይ አልጋ ላይ አስተኙት። እነሱ እንደፈለጉ እየሆኑ አሁን ደግሞ በእኛ እጅ ላይ ነው ያለው። ሲፈልግ እኛ እንትን ካልነው ይድናል፣ እኛ እንትን ካላልን አይድንም። እንዴት እንደሚዋወሩ ማለት ነው። ይሄ እኮ ራሱ ሊያስከስሳቸው ሁሉ ይችላል። የእውነቴን ነው የምላችሁ። ሁሉም ነገር በቪዲዮ በምንም እየያዙ ስለሆነ ይሄን ሰውዬ ማሳሰር ይችላል ልዑል። ማን ስለሆነ ነው እሱ የሰውን ህይወት የሚያጠፋ? እድሜ ልኩን ካልጋ አይነሳም። በሰው ላይ የሚያሟርተው ማን ስለሆነ ነው? ልዑል ማለት በጣም ለብዙ እናቶች ለብዙ ሰዎች የሚያስፈልግ ሰው ነው። እንደሱ ተራ ሰው አይደለም። አንድ ተራ ሰው ቢሆን ኦኬ ትላለች ልክ እንደሱ። ግን ልዑል ማለት ሺህ ልዑል ነው። አንድ ልዑል በስም ሆነ እንጂ በጣም ለብዙዎች እኔ በጣም ነው የተናደድኩት። ሰውየው እንደዚህ ሲያወራ ራሱ የሆነ አጠገቡ በሆንኩ ብላችሁ ትመኛላችሁ። በዚህ ልክ ሰው ራሱን ዝቅጥ ሲያደርግ፣ በዚህ ልክ ለገዛው ስጋው ለገዛ የወንድም ልጅ ነው የምን ልጅ ወገን። እኔ እንደዚህ አይነት ዘመድ አይቼም ሰምቼም አላውቅም። ያውን የመጣው ዘመድ ደግሞ ምን አይነት ገንዘብና ገንዘብ የሚያሳድዱ ናቸው። ሰው እንደ ሰውኛ እንደ ሰብአዊነት ቢሰማቸው አንደኛ ይሄን ነገር ከማድረጋቸው ይቆጠባሉ። ሁለተኛ ደግሞ የሚፈልጉትን ነገር የሚፈልጉትን ለልዑል እናቱም ጋር አሁንማ ቤታቸውንም አውቀዋል። እየተመላለሱ እንደፈለጉ እየጠየቁ ነው ልዑል እና እንደ ተመልካች የምናየው በጣም ተቆራርጦ ጥሩውን ነገር ነው። ከጀርባ ጉዳቸው ገና አልወጣም። የእነዚህ ሰዎች በጣም ጉድ ያለባቸው ሰዎች ነው። ከክፍለ ሀገር እስከ ከተማ ያሉት ሰዎች ከጀርባቸው የሚሰሩት ሴራ እኔ አላቅም። የእውነት ለገዛ ቤተሰባቸው እንዲሆኑት ለባዳማ አይመለሱም። በእነሱ እጅ የገባ ሰው አይመለስም። ምንስ አቅም ኑሯቸው ነው ደግሞ አንተን እኔ የሚያስነሳህ? እኔ እንትን ካላልኩ አትነሳም፣ እኔ እንትን ካላልኩ እንዲህ አለ የሚለው ማን ነው? እሱ ምንድን ነው? ከየት ነው የመጡት እነዚህ? አሁን ደስ የሚለው ነገር ልዑል እስካሁን ድረስ ብዙም ራሱን እንትን አይልም። ያለበትን ያው እነሱም እንትን እያደረጉለት ነው ያሉት። ብዙ እንክብካቤዎች እያደረጉለት ነው። ቤታቸው ውስጥ ለደህንነት ሲባል ሐኪም ቤት አልወሰዱትም። ወሰዱ እንትን አሉት። ይሄ በሐኪም የሚሆን ነገር አይደለም። ሲጀመር ይሄ የሰይጣን እንትን ነው።
ስለዚህ በጸበል ጸሎት በማድረግ ነው የሚመለሰው። የልዑል እንትን ሕክምና ምናምን እንደዚህ መርፌ እንደዚህ አይደለም ህመሙን የሚመልስለት። እና እነሱም ስለሚያውቁ እኮ ነው እየተጫወቱበት ያሉት ራሱ የእነሱ ችግሩን ስለሚያውቁ በሽታው የያዘው ቀለበቱን ካወለቀ በኋላ ምን እንደሚያስከትልበት ስለሚያውቁ ነው። በሐኪም ቤት የሚድን ቢሆንማ ሲጀመርም ይሄ ነገር አይጀምሩትም ነበር። ሆን ብለው በምን አይነት እኔ ከዚህ በፊት ልዑል ሰምታችሁታል። ገጠር ሲሄድ አጎቴ የሚያጠራጥር ነገር አለው፣ ምንም ያላመንኩት ነገር አለው፣ የሆነ የተሰማው ነገር ነበር ልዑል። ማንም ሰው ግን ትኩረት አልሰጠውም። እነሱም አይ ዝም ብሎ የገጠር ሰው እኮ ነው እንደዚህ ነው ምናምን ብለው ባልሰማ ችላ ብለው የሆነ ነገር በቃ ወሬውን አስቀይሰው ሌላ ነገር ማውራት ጀመሩ እንጂ ልዑል ስለዛኛው ሰውዬ ልዑል ጋር ሲያወራ እኮ መልካም ሰው ነው፣ በጣም ጥሩ፣ በጣም ለሰው እንትን የሚል ምናምን አስመስሎ ነው። እዚህ ጀርባ ደግሞ ያለው ደግሞ ሰው ሲያስመስል አያናድዳችሁም? ራሱን በእንትን ዝቅ አድርጎ የሚያይ ሰው በጣም ነው እኔ ያዘንኩት። የእውነት በልዑል የመጣ ስንቱን ታዘብኩት። በተለይ ያቺ አክስት ከፈለክ ይውሰድ ከፈለክ እንዲያርግ ስትል የነበረች ሴት ግልብጥ ብላበታለች። አሁን ከነሱ ጋር ሲጀመር ተመካክረው አጎት ወንድም ምናምን የተባሉት ለልዑል ተመካክረው ያሴሩት ሴራ ሲጀመር ቀለበቱም ያለው ከአጎት ጋር ነው ከማን ጋር ነው ተብሏል። አላቅም። በጣም የልዑል ነገር ትንሽ ከባድ ነው። ግን ደግሞ በእነሱ ሳያምን በፈጠረው አምላክ አምኖ በሚወስዱት ቦታ ወስደው ቢያድኑት ደስ ይለኛል። እነሱ እንደሚፈልጉት መሆን የለበትም። ልዑል በጣም ብዙ ሰው የሚፈልገው ሰው ነው። እነሱ ገንዘብ ወይ የሆነ አሁንም ስራውን አላቆምም ስላላቸው በዚህ ነገር ለማስቆም ፈልገው ሊሆን ይችላል። ግን ደግሞ ነገ ይቆማል። ነገ ሌላ ቀን ነው። ሰው አንዳንዴ ልትማሩበት ነው እንደዚህ አይነት ነገሮች የሚመጡባችሁ በራሳችሁ እና ይሄ ነገር ደግሞ ለልዑል ወደፊት ይማርበታል። ዘመነን ምንድነን የሚሉት ሰዎች ከጀርባው ምን ሴራ እንዳለባቸው ከልዑል ጋር ምን አይነት ችግር እንዳለባቸው በዚህ በህመሙ ውስጥ በጣም ብዙ ሰዎችን ይታዘባቸዋል። የዛ ሰዓት ቤት ምን ከፈለክ ሲሉ የነበሩ ሰዎች ተገልብጠው አሁን የሚያወሩት ነገር ሌላ ነገር ነው። አያችሁ ሰው ማመን። ምርጫ ሲያማርጡ የነበሩ ሰዎች አሁን ግን ተኝቶ አልጋ ላይ ስለሚውል በሱ ላይ የሚያሴሩት ሴራ የሚያሟርቱት በሰው ላይ በራሳቸው ላይ ይደርሳል። ሰው ደግሞ በሰው ላይ ማሟረት እኔ በጣም ከምጠለው ነገር ባልሆነ ነገር ማሟረት ነው። ከጊዜ ጊዜ ይሻላቸዋል። አሁን እንትን ይላሉ ሲባል እነዚህ ደግሞ ምን አይነት አይን አውጣ። ሲጀምር ራሳቸው ፈልገው መጥተው ልጁን ስራውን እየሰራ የነበረ ደስተኛ የነበረ ሰው በአንዴ ደስታውን የነጠቁ ሰዎች ናቸው። እንደዚህ አይነት ዘመድ በሩቁ ይሻላል፣ አያስፈልግም በቅርበት። ወይኔ አምላክ የሆነ ትዕግስት ስጠኝ። እኔ አላቃቸውም። እንደው ባቃቸው አልኩ ባቃቸው ምን አይነት እንትን እንደሚፈጠር አስቡ። እንዲህ ሶሻል ሚዲያ ላይ ብቻ አይታችሁት እንኳን ሰው በሰውነቱ በሰው ላይ ሲጫወት የሆነ ስታዩ እንዴት እንደሚያናድድ። ሰው ሲከፋባችሁ ሰው የሆነ እንትን ሲልባችሁ ከዚህ በላይ እንትን የለም። የሆነት ቅስም ነው የሚሰሩት በጣም ወይ አምላኬ ወይ ትዕግስቱ ስጠኝ። ስንቱን ጉዳየ ነው ጉደኞች
ጭራሽ ራሳቸውን እንደ ፈጣሪ አድርገው እያዩ ነው። ሁላችሁም በየሃይማኖታችሁ ለልዑል ጸሎት አድርጉለት። በቅርቡ ተሽሎት እነዚህን ሰዎች አንገታቸውን ይዞ ከዚህ ጀርባ ምን እንዳለ እያንዳንዱን እስር ቤት የሚያስገባበት ቀን ነው የናፈቀኝ። ደግሞም ያደርገዋል። ልዑል ነገ ይድናል። በቅርቡ ቀን ታዩታላችሁ ቁሞ ሲሄድ። ኃይል እግዚአብሔር ነው። ሰው ልጅ ዝም ብሎ ያወራል ያወራል ያወራል፣ ፍሬ የለው። ከእግዚአብሔር በታች ሰው ምንም አይደለም። የእውነት ሰው ባለው ቢሆን እስካሁን የት በደረስን። ግን ፈጣሪ ባልልሽ ቀን ነው የሚሆነው። ለማንኛውም ያጎት ጉድ የተባለውን ሰውዬ በትንሹ አሳያችኋለሁ። ቪዲዮ ስትጀምሩ ላይክ እያደረጋችሁ አዲስ ከሆናችሁ ሰብስክራይብ አድርጉ። በሌላ ቪዲዮ እንገናኛለን። ሀገራችን ኢትዮጵያን ሰላም ፍቅር ያምጣልን። ሁላችሁም ሰላማችሁ ይብዛልኝ እያልኩ እወዳችኋለሁ። ላይክ እና ሼር ለምታደርጉልኝ ባይ ባይ።